ሄኖክ ፍቃዱና ሳራ ዘለቀ ወንድምና እህት የመሆን እድላቸው ጥሩ። ሄኖክ የዘለቀ ልጅ አይደለም። በትክክል የዘለቀ ልጅ አልነበረም ልጁ። እኔ እርግጠኛ ነኝ ሊሆንም አይችልም። ሌላ ቤተሰብ ይኖረዋል የሚል ስጋቱም ስለነበረኝ እርግዝናውን በአጭር ጊዜ እንዳቋርጥ ተገድጃለሁ። እሱም ብዙ ጊዜ እዛ አካባቢ አልኖረም። ያው ሹፌር ከመሆኑም አንፃር ምናልባት የምጠረጥረው አንድ ሰው አለ። ከባድ ነው። አሁን ከነሱ ጋር እውነት እህት ሆና ብትገኝ እና እንደ ቤተሰብ መቀጠል ከባድ ነው። ዳግም በዛ ጉዳይ ልንጣላም ልንጨቃጨቅም አያስፈልግም። ልጆቻችንን ማየት አለብን። ልጆቹ ደግሞ ነገ መኖር አለባቸው። ገና ልጆቹ እኮ ሌላ ልጅ ሊወልዱ ነው። እሷ እህቴ ከሆነች እህቴ ላይ የተፈጠረው እርግዝና ነው። በጣም ከባድ ነገር ነው። ዳር ካለ ቆይቷል። ከዛም በኋላ ነው እኔ በኋላ በሽታ ላይ ቢጥለኝስ በሚል ሁኔታ ነው ተመከረ። ሰውየው በቃ ገና እንደወጣት ፈነዳ። በ392 ሺህ ብር ቅድመ ክፍያ ብቻ በጊፍት ሪል ስቴት የቤት ባለቤት ይሁኑ። ለእርሶና ለቤተሰቦ የሚገባውትን ዘመናዊ አኗኗር ዘይቤን የተላበሱ በቂ የሆነ መኪና ማቆሚያ ያላቸው ዘመናዊ አሳንሰር የተገጠመላቸው እንዲሁም የልጆች መጫወቻ ስፍራን የያዙ በለገሃር በሲኤምሲ በአያት ፈረስ ቤት በ22 ማዞሪያ በተክለ ሃይማኖት እንዲሁም በቦሌ አትላስ ግዙፍና ዘመናዊ መኖሪያ መንደርን ጊፍት ሪል ስቴት ይዞሎት መጥቷል። የእናንተን የደንበኞቻችንን ምቾትና ፍላጎት ለማሟላት ከዚህ ቀደም የነበረውን ታላቅ ቅናሽ በድጋሚ ከመስከረም 29 እስከ ጥቅምት 8 ከ15 እስከ 20% በሚደርሱ ታላቅ ቅናሽ በ5% ቅድመ ክፍያ ማለትም በ392 ሺህ ብር በ40/60 በሆነ የባንክ አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን ይዘንሎት መጥተናል። በተጨማሪም 2% ለሚከፍሉ ደንበኞቻችን ቀሪውን ክፍያ ረዘም ባለ ጊዜ በመክፈል የቅናሹ ተጠቃሚ ሆኑ እያልን ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉልን። ምቹ መኖሪያ ይገባውታል። ጊፍት ሪል ስቴት እና ሰውየው ከድሮ ሜዳ ላይ ነው የጣለኝ። አሁን ሜዳ ላይ በወድቅም ደንታ የለውም። ገና እሱ ከወጣቶች ጋር እየተጫወተ ነው። ገና ነው እሱ ወደ ህፃን ተቀይሯል። እነዚህ ልጆች የልጅ ነው። ለሁለታችሁም የልጅ ነው የሚያሳቅፏችሁና የልጅ ልጃችሁን ተቀብላችሁ በጋራ በመስማማት ታሳድጋላችሁ። ተዋዳችሁ እንደ ቤተሰብ ትቀጥላላችሁ። ሄኖክ ወንድምሽ ቢሆን ከዚህ በኋላ የእናንተ ዕጣ ፈንታ ምንድነው የሚሆነው? እንዴት ነው ሄኖክን ወንድሜ ነው ልቀበለው የምችለው? አያስጠጉኝም፣ ወደ እነሱ አያስጠጉኝም፣ አያስደርሱኝም። ምክንያቱም ለልጆቹም ጥሩ የሆነ ነገር አይደለም የሚነግሯቸው። ልጆቹ እንዲሸሹኝ እንዲጠሉኝ ነው እያደረጓቸው ያሉት። እኔ በጣም ፈልግ ነበር፣ ይናፍቁኛል፣ እጓጓለሁ፣ እሄዳለሁ። ሰላም እንደውም እግዚአብሔር አንሱን ስለለያየኝ እውነት እግዚአብሔር ይመስገን። እንደኛው ፊት እንደው ጥሩ መስለቀ እንደው ልጅህን ታውቃለች የትኛውን እሷን ዞር ብላ ይሄ ችግር ያንቺ ችግር ነው ይመጣል ብለሽም አላሰብሽም ነበር። አሁን እንደዚህ ሲከሰት ወደ እኔ ያሳበብሽ እንጂ እንደምታዩን አጎትም አባትም ሆኖ መኖር በጣም ከባድ ነው። ወይ ወልጅ ያሳድጋለሁ እንጂ እንዴት እንደዚህ አይነት ነገር በስመ አብ ወልድ ምን ነው አንቺ ከወንድም ያለው ነገር ከባድ ነው የሚሆነው። ባይሆን ግን እንጸልያለን ጸሎታችንን ቢሰማንና ባይሆን ወንድምና እህት ባይሆኑ እኔ ስለቴን እንዴት እንደማስከባ ባይሆን ደስ ይላል። እህትና ወንድም ባለማወቅ ሊጋቡ ነበር። የዛሬው ባለታሪኮቻችን የመጨረሻ ክፍል ፕሮግራም ነው የሚሆነው። እንግዲህ ይህንን ታሪክ የሰማነው ከቤተሰቦቻቸው ነው። ቤተሰቦቻቸው እንግዲህ እህትና ወንድም ናችሁ የሚል ወገንና እህትና ወንድም አይደላችሁም በሚል በሁለት ጎራ ተከፍለዋል። ሰርጋቸው በዚህ ምክንያት ተቋርጧል። ሰላም ውዴ ዱካ ሾው ቤተሰቦች እንደምን ከረማችሁ? ሰሞኑን እንግዲህ ይህንን ታሪክ ወደ እናንተ ስናደርስ ቆይተናል። ዛሬ ደግሞ በዚህ ታሪክ የመጨረሻ ክፍል ተገናኝተናል። ታሪኩ የጀመረው ሁለት ሰዎች ወደኛ ቢሮ መጥተው ነው። እህትና ወንድም ሊጋቡ ሲሉ ሰርጋቸው ተቋረጠ የሚል ታሪክ ነገሩን። እህትና ወንድም መሆናቸውን አጣሩልን ባካችሁ፣ ሰርገኛው እየተበተነ ይገኛል፣ ድግሱ ተቋርጧል፣ አባት መሳሪያ ተኮሰ በሚል ወደ እስር ቤት ገብቷል ብለው መጥተው ታሪኩን ነገሩን። እኛም ይህንን ታሪክ ተከታትለን እስከ ቤት ድረስ ሄድን። ቤት ስንደርስ የጠበቀን ነገር ቤተሰቡ ለሁለት ተከፍሎ በጎራ ሲጣሉ ነበር። ሄኖክና ሳራ ሊጋቡ ካሉበት ሰርግ
ሄኖክ ወጥቶ ሄደዋል፣ የሄደበትን ቦታም አናቅም ሲሉ ቤተሰብ ነገረን። እንግዲህ እሱን ፈልጎ ከማግኘት ጀምሮ እጅግ በጣም ብዙ ስራዎችን እየሰራን ከዛ ቤተሰብ ጋር ቆይታ አድርገናል። ሁላችሁም እንደምታስታውሱት በሄኖክና በሳራ መካከል የወንድምነትና የእህትነት ግንኙነት ሊኖር ይችላል የሚለው ሀሳብ ከተነሳበት እለት ጀምሮ እንግዲህ ናሙና እንዲሰጡ አድርገን እስከ ዛሬዋ ዕለት ድረስ የዲኤንኤ ምርመራ ውጤታቸውን ስንጠብቅ ቆይተናል። ዛሬ እንግዲህ የዲኤንኤ ውጤቱ እጃችን ላይ ገብቷል። የዛሬው ፕሮግራማችን የሚሆነው በእውነት ሳራና ሄኖክ እህትና ወንድም ናቸው ወይ የሚለውን ጥያቄ የሚመልሰውን የዲኤንኤ ውጤት ከቤተሰቡ ጋር ሆኖ ማንበብ ነው የሚሆነው። እንግዲህ በሳራና በሄኖክ መካከል እጅግ በጣም ብዙ ነገሮች ተፈጥረዋል። ሄኖክና ሳራ ወንድምና እህት መሆናቸውን አያውቁምና በእነሱ መካከል በተፈጠረ ግንኙነት ሳራ ከ6 እስከ 8 ሳምንት የሚሆን እርግዝናን በሆዷ ይዛለች። እንግዲህ ይሄ ልጅ እጣ ፈንታውን የሚወስነው የዚህ የዲኤንኤ ውጤት ነው ማለት ነው። በሳራና በሄኖክ መካከል የወንድምነትና የእህትነት ግንኙነት ካለ የሚወለደው ልጅ እጅግ በጣም አስቸጋሪ የቤተሰብ ጥልፍልፍ ውስጥ ይገባል ማለት ነው። ስለዚህ የልጁንም ህይወት የጽንሱንም መወለድ አለመወለድ የሚወስን ፕሮግራም ይሆናል። ዛሬ እንግዲህ የዲኤንኤ ውጤቱ ደርሶናል። ለማየት እንደቻላችሁትም ባለፈው ክፍል ሁላችንም ወደዚህ ሮጠን መተን ነበር። ነገር ግን የዲኤንኤ ውጤቱ በሰዓታት ስለዘገየ እነሱ ወደ ቤታቸው እንዲሄዱ አድርገን እኛ እንግዲህ ውጤቱን ተቀብለናል። ውጤቱ እስከዚች ሰዓት ድረስ እንደታሸገ ተቀምጦ ይገኛል። የዚህን ውጤት ምን ይሆናል የሚለውን እኛም የማናቀው ነው። ቤተሰቡም እጅግ በጣም በጉጉት የሚጠብቀው ጉዳይ ነው። ስለዚህ እነዚህ በአንድ ወንበር በአንድ ጠረጴዛ ዙሪያ መቀመጥ የማይችሉ ቤተሰቦች ይሄ ጉዳይ አስተሳስሯቸው ዛሬ እዚህ ቢሮአችን ድረስ መጥተው እንግዲህ ሁላችንም በተቀመጥንበት የዲኤንኤ ውጤቱ የሚነበብ ነው የሚሆነው። የዲኤንኤ ውጤቱን መድረሱን ለሁሉም ደውለን ነግረናል። ሁሉም እንደሚመጡ ቃል ገብተውልናል። ከደቂቃዎች በኋላ እንግዲህ ተራ በተራ ወይ ደግሞ አንድ ላይ ይመጡና ፕሮግራማችንን የምንጀምረው ነው የሚሆነው። ግን ይህንን ፕሮግራም ያላያችሁ ሰዎች ካላችሁ እንዲሁም ያለፈው ክፍል ያመለጣችሁ ሰዎች ካላችሁ ለእናንተ አጠር ያለ ቪዲዮ አዘጋጅተናል። እሱን አይታችሁ ስትመለሱ በቀጥታ ከደረሰው ቤተሰብ ጋር ቆይታ እያደረግን ሁሉም ሲሰባሰቡ ውጤቱን የምናነብ ነው የሚሆነው። እስከዛ ድረስ ግን እንደተለመደው አዳዲስ ሰዎች ካላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ማለት እንፈልጋለን። እንዲሁም ደግሞ ይህንን ፕሮግራም ከመጀመሪያ እስከ መጨረሻ ድረስ የተከታተላችሁ ሰዎች ካላችሁ ውጤቱ ምን ሊሆን ይችላል የሚለውን እንግዲህ የሀሳብ መስጫ ሳጥን ላይ አስቀምጡልን። ሼር፣ ላይክ፣ ኮመንትና ሰብስክራይብ ማድረግ እንግዲህ እኛን ያግዘናልና እንዳይረሳ ማለት እንፈልጋለን። ዘላለም ዘገየ ነኝ። እስከ መጨረሻው ድረስ አብራችሁን ከቆያችሁ ሳራና ሄኖክ ወንድምና እህት ይሆኑ ይሆን የሚለውን ጥያቄ መልስ ታገኙበታላችሁ ማለት ነው። አብራችሁኝ ነው። ቢሆንም እንግዲህ ሌላም ደግሞ ከሌላ እናት የተወለዱ ልጆች እንዳሉም እንደ ወሬውን አልፎ አልፎ ይነግረኝ ነበር። ቢሆንም ልጆቹን አላቃቸው ሌላ አካባቢ ትዳር ይኖረዋል የሚል ስጋት ነበረኝ። እሱ ግን አብረን እንሆን እንጋባ ይለኝ ነበር። የሱ ልጅ ነው ብዬ እርግጠኛ መሆን አልችልም። ለምን ከሌሎች ሰዎችም ጋር እውል ስለነበር እርግጠኛ ሆኜ የሱ ልጅ ነው ማለት አልቻልኩም። እና ይሆናል ብዬም አሁንም አልገምትም። ካቶ ዘለቀ በኋላ የነበረው አብሮኝ የነበረው ሰው እሱም ብዙ አልቆየም። ምናልባት ግን የሱ ልጅ ይሆናል ብዬ ነው። ቢሆንም እኔ ራሴ እርግጠኛ ባልሆንኩበት ለልጄም እንዲህ ነው ብዬ መንገር አልደፈረው። በእርግጥ በሰዓቱ ያው ወጣትነትም ስላለ ከዛም ጋር ስል አልታወቀኝም ነበር። ያው ማርገዜን ሲያቅ ሲቀርበኝ የነበሩ ወንዶችም እየራቁ እየሸሹ መጡ። እህትና ወንድም ለማጋባት የምታደርገውና የምትገጭ ሴትዮ የመቼው አባት ተበላሸ። አንዴ ምኑ ተበላሸ። ከዚህ በላይ ደግሞ እሱ እዚህ እየመጣ እየተመላለሰ ጭንቅላት ይዞ ነኝ ከባለቤቱ ጋር። እህትን ታገባለህ እንዴ? እህትን ማግባት የለብህም። እውነተኛ ነገር ነው የምነግርህ።
እሷ ዝም ብላ ነው የምትናገረው የምታወራው እሷ ዝም ብላ ነው እኔ በዚህ ውስጥ አላወራም አንተ ጠንክር አንተ አስብበት ልጄ ህይወታቸውን መስርተው ልጅ ወልደዋል አይደል አሁን እዚህ ላይ ውዝግብ ላይ ደረስ ነው እኔ ታዲያ ምን እንዳረጋት እንደምትፈልግ አለ ምንድነው እንዳረግሽ የፈለግሽ እኔ እንኳን ካንቺ ጋር ምንም ጉዳይ የለም እኔ ይሄ ለኔ እኮ ለታሳስቦኝ እንጂ መጀመሪያውኑ ባለሽን መሰብሰብ ያንቺ ፋንታ ነበር ልጆች እንዳሉት ራሱ ማቀው ነገር ማለት ዳር እንደሆነ አታቂም አላቅ መቼም ባለቤቱ ሳትሆን ባለቤቴ ነኝ ከሷ ወለድኩ አይልም መቼም እሷ ታውቃለች ልቦ ያውቃል ልቧ ታውቃል እኔ በቃ አርግሻለሁ ተወው እንደሞትኩ ነው የምቆጥረው የትላንቱን ቀን አታንሳ አዋርዶኛል እኔ አሁን ይሄንን መረጃ ምንም ማቆ ነገር የለም ልጄም አታውቅም እኔም አላውቅም አንቺ ስለኔ ያገባሽም አርፈሽ ተቀምጠሽ ልጆችሽን አሳድጊ ጥየሽ እንዳልሄድ ምናምን እያለ በቃ ይናገረኝ ጀመረ የሱም ያለ መምጣት የሁሉ ዋጋ አስከፈለኝ እውነት ይሁን ውሸትም እስቲያውን እስከሚረጋገጥ ለጊዜ ሁለቱም እንዲራራቁ መከራያታለሁ ልጄ ነው ማለት ቢያንስ እንኳን የሆነ ነገር ይታወቅ ነበር እሱ ማንንም ሰው የሚያውቀው የለም አይቻልም እንደዚህ አንድ ነገር እንደዚህ አንቄ ነው መገልሽ ወንድምሽ ለማታገቢ አንቻለሁ እንደዚህ አንቄ መገልሻለሁ ለምን አመጣችሁት እሺ ተረጋጉ እንዴ ልጄ ልታቀውሱ ነው እንዴ ምን ረጋጋለሁ ምን እያልሽ ነው ተረጋጋ እህትና ወንድም ልታጋቢ ነው እንዴ እንደዚህ አይነት ነገር ቢፈጠር እኔም አልኖርም ሲጣርጌ ነው ሁለቱንም እዚህ ጋር ማጠፋቸው በቃ እሱ ምን ይሰራል እዚህ በቃ ሰርኩ እኮ አለቀ ተቋርጦ አይደለም ምን ይሰራል ሲባል በቃ እኮ ከዚህ በኋላ ምን አረጋለሁ ሁሉ ነገር እኮ ነው ሁሉ ነገር ነው ይጨላለምብኝ ከዚህ በኋላ ምን ህይወት አለኝ እስከዛሬ ሽምግልና ራሱ እንደ ወግ እንኳን ሳይገባልኝ እናቴ ናት እኮ ቁጭ ብሎ የተቀበለችው ወንድ መቀመጥ አባት እያለኝ አባት እንደሌለ እኔ እሱ ጋር ዶንጌ ልቅርላት ወይስ እኔን አግብቶ ሊያስቀምጠኝ ነው ሁሉ ጊዜ ለኔ ጥሩ ነገር አይመጣም እኔ አባቴ ገደለኝ እዛው ወደዛ እንሂድ ውጤቱ ደርሷል ተብሏል እዛ እንሂድ እሺ እሺ እንግዲህ ተመልካቾቻችን ሄኖክና እናቱ ወይዘሮ አስቴር እንግዲህ ከሁሉም ቀድመው ይሄ ጉዳይ አሳስቧቸዋልና ቀድመው ደርሰዋል እንግዲህ ከደረሱ ያልቀራ አንዳንድ ነገሮችን ብንጠያየቅ ምክንያቱም ብቻችንን ስለተገናኘን ምናልባት እዛ ቤት ውስጥ ማውራት ያልቻልናቸው ነገሮች ካሉ ዛሬ ብናወራቸው ብያሰብኩኝ ውጤቱ ሁላችሁም ባላችሁበት የሚከፈት ነው የሚሆነው እንግዲህ ሲልዶ ነው ደርሶናል ከዚህ በኋላ ምን ሊሆን ይችላል ውጤቱ ትክክል ቢሆን ባይሆን ብለን ተወያይተን ቀጣይ የህይወት አቅጣጫችሁን ማወቅ አለብን ፕላስ ደግሞ አንዳንድ እንግዲህ ለማውራት የማይመቹ ነገሮች ካሉ አሁን ይሄንን አጋጣሚ ተጠቅመን ማውራት የምንችልበት እድል አለ ብዬ አስባለሁ እንግዲህ ወይዘሮ አስቴር ከአቶ ዘለቀ ጋር ፊት ለፊት ተገናኝተው ነበር ስለ ሁኔታውም የምትነጋገሩበት እድል ፈጥረን ነበር ነገር ግን አመቺ ሁኔታዎች ስላልነበሩ ምናልባትም እንግዲህ በባለቤታቸው በልጃቸው ፊት ስላለፈው ህይወታችሁ ማውራት ከከበዱት እድሉን ተጠቅመው ሄኖክ ያቶ ዘለቀ ልጅ የመሆን እድል አለው ወይ በድጋሚ ይሄንን ጥያቄ ነው የምንጠይቀው ካቶ ዘለቀ ጋር ግንኙነት እንደነበሩት እናውቃለንና ሄኖክ ያቶ ዘለቀ ልጅ ነው ወይ ሚላውን ጥያቄ በድጋሚ እስቲ ላንሳሉት ጥሩ ሄኖክ የዘለቀ ልጅ አይደለም በጊዜው በኑሮም ከባድ ነበር የቤት ኪራይም ከፍሏን ነበር ኑሮም ከባድ እሱንም ማሳደግ ከባድ ስለነበር ከዛሬ ነገ የሚሆነኝ ሰው አገኛለሁ ከሚል ነበር እንትን ያልኩት እንጂ በትክክል የዘለቀ ልጅ አልነበረም ልጁ እኔ እርግጠኛ ነኝ ሊሆንም አይችልም ይሄንን ነው ማለት አቶ ዘለቀ ግን ሲናገሩ ነበር ማርገዟን ጭምር ነግራኛለች ካረገዘች በኋላም ፊት ለፊት መጥቼ ባላግዛት በሰው ሳግዛት ነበር ልጁንም ትምህርት ቤት ሲማር በርቀት ሳይውና ስረዳው ነበር ብለዋል እርሶ ደግሞ ሲሉ የነበረው ያንተን ልጅ ኦሬዲ አቦርት አድርጌዋለሁ አስወርጄዋለሁ ከዛ በኋላ የተረገዘ ልጅ ነው ሄኖክ ነው የሚሉትና በዛ ፍጥነት ምንድነው የተቀየረ ነገር እርግጥ ነው በሰዓቱ ማርገዜን ነግሬዋለሁ ብነግረውም እንዳስወረደው ነግሮኝ ስለነበር አይ ይሄ ሰው በቃ አይቀጥልም ማለት ነው ከሚል አንፃር ልጁን አስወርጄዋለሁ
እና አሁንም ሄኖክ የሱ ልጅ አይደለም። በሰዓቱ ማርገዜን ስነግረው እንዳስወረደው ሲነግረኝ ይሄ ሰው ሌላ ቤተሰብ አለው ማለት ነው የሚል ጥርጣሬ ስላደረብኝ እዛ ደግሞ በዘላቂነት እየኖረም ስላልነበረ አዲስ አበባ ስለሚመላለስ ሌላ ቤተሰብ ይኖረዋል የሚል ስጋቱም ስለነበረኝ እርግዝናውን በአጭር ጊዜ እንዳቋርጥ ተገድጃለሁ። ለምን ኑሮም ከባድ ስለነበረ የቤት ኪራዩም ስራ ማግኘቱም ልጁን ማሳደግም ለልጅ ወተትም ሌላም ነገር የሚያስፈልጉ ነገሮች ለማሟላት ሌላ አማራጭ ስላልነበረኝ ሌላ የሚያግዘኝ ሰው ፍለጋ ላይ ነበርኩኝ። ለምን የኔ የምለው ሰው አጠገቤ ስላልነበር የሚያግዘኝ ሰው ፈልግ ስለነበር ያው ሌላ ነው ሄኖክ የሌላ ሰው ነው እንጂ የዘልነት ሄኖክም እንደ ልጅ አባቱን የማወቅ መብት አለው ስላስተዳደጉም ጭምር ሲነግረን ነበር አይደል? ስለዚህ እንደው በእርግጠኝነት የሄኖክ አባት እንትና ነው አቶ ዘለቀ አይደለም ብለን መናገር የምንችለው የሄኖክ አባት የምንለው ሰው ይኖራል? ያው ጥሩ ያው በሰዓቱ ኑሮን ለማሸነፍ ስል ከተለያዩ ሰዎች ጋር ግንኙነት ነበረኝ። ያም የሆነበት ምክንያት በእርግጥ ሐረር አካባቢ አብዛኛዎቹ የከባድ መኪና ሹፌሮች ናቸው የሚያርፉት። ዛሬ ያሉ ሲባል ነገ ደግሞ አይኖሩም። እኔ ደግሞ ከነገ ዛሬ የተሻለ ሰው በትዳር አብሮኝ የሚኖር ያጋጥመኛል ብዬ ከሚል ሀሳብ ያው ከተለያዩ ሰዎች ጋር ወጣ ነበር። ያም ቢሆን ደግሞ ላይመለሱ ይችላል፣ አይመለሱም፣ ይሄዳሉ። ደግሞ ነገ ሌላው ይመጣል፣ ተነገ ወዲያ ሌላው ይመጣል። በዚህ መሀል እርግጠኛ ሆኜ የሄኖክ አባት ይሄ ነው እከሌ ነው ምለው ነገር የለም ማለት ትንሽ ይከብደኛል። እንደ እናት ግን የሆነ ጥርጣሬ አይኖርም? እንትና የነበረን ግንኙነት ሰዓቱን ምናምን ካልኩሌት በማድረግ አንድ ሴት ከማን እንዳረገዘች እንኳን እስኪ ከብዳት ድረስ ትደርሳለች ብዬ ስለማላስብ። በእርግጥ እውነት ነው። አንድ ሰው ከዘለቀ በኋላ ጥሩ ነው እንደ አብረን እንኖራለን ብዬ የምገምተው አንድ ሰው ነበር። እሱም ብዙ ጊዜ እዛ አካባቢ አልኖረም። ያው ሹፌር ከመሆኑም አንፃር ምናልባት የምጠረጥረው አንድ ሰው አለ። ምናልባት እሱም እርግጠኛ መሆን ትንሽ ይከብደኛል። ግን ያው ካለው ሁኔታ አንፃር መቀጠል አልቻልንም። እሱም ሄደ። ይኑር በህይወት ይኑር አይኑርም የማውቀው ነገር የለም። ግን ይሄ የሄኖክ አባት ነው ብዬ እከሌ ነው ብሎ ደፍሮ መናገር ትንሽ ልጅ ግን እንትን ይላል አይደል? ይለያል አይደል? ከሆነ እድሜ በኋላ የሆነን ሰው እናቱን ይመስላል ወይ አባቱን ይመስላል ይባላልና ሄኖክን ስታዩ ማንን ያስታውስሻል? ሄኖክን ሳየው ምናልባት አሁን እኔ እከሌን ይመስላል ብዬ ለማለት እርግጠኛ ያልሆንኩበት አንዱ መንገድ የተለያዩ ሰዎች ናቸው። እኔ የምጠረጥረው ሰው ይሆናል ብዬ ለማለት ትንሽ ግንባሩ አካባቢ የሆነ ምልክት አለው። ምናልባት የምጠረጥረው እሱን ይሆናል። እሺ ከዚህ በላይ እንኳን አንቺን ተጭኖ እንትን ማለቱ ተገቢ አይደለም። ግን አቶ ዘለቀ ልጃቸው ካልሆነ ሄኖክ እንዳሉትም በድብቅም ስረዳው ነበር በርቀትም ስከታተለው ነበር ብለዋልና ልጃቸው ካልሆነ ለምን ይሄንን ትዳር ለማስቆም ወሰኑ ታዲያ? በእርሶ አመለካከት በድብቅ ረዳት ነበር የሚለው ነገር እኔ የተለያዩ ሰዎች ካለብኝ ችግር አንፃር ትንሽ ብር እየሰጡኝ ያግዙኝ ነበር። ይሄ ከሀዘኔታ አንፃር ነው እንጂ ዘለቀ ልኮልሻል ብሎ የሰጠኝ ምንም ሰው የለም። ይሄ ሌላው ጥርንትኔ ነው። እኔ እንጃ ዋሽቷል ብዬ ነው የማስበው። ሰው ተቸግሬ ሲያይ እንደዚያ እርጉዞኝ ሲያይ በማዘን አንዳንድ ሰዎች ያግዙኝ ነበር። እኔ ዛሬ ዘለቀ ተነስቶ ከስንት ዓመት በኋላ አባት ነኝ ብሎ መጥቶ እህቱ ናት ብሎ ትላንትና ያላስተዋወቀውን ቤተሰብ ትላንትና ወንድምህ ነው እህትህ ናት እንዲህ ነው ብሎ ያልተናገረውን ዛሬ ተነስቶ እህቱ ናትና ሊያገባ አይገባም ብሎ ትዳሩን የማፍረሱ ነገር በጣም እኔ ውስጤን አሞኛል። እስኪ እንግዲህ የምርመራው ውጤት ምን እንደሚሆን አላውቅም እንጂ የልጄን ህይወት ነው እርግጠኛ አይደሉም ማለት ነው። አሁን በዚህ የምርመራ ውጤት ሄኖክ የአቶ ዘለቀ ልጅ አይደለም የሚለውን ነው የምናየው ብለው አያስቡ? እኔ አሁንም እርግጠኛ አይደለሁ። ለምን እንግዲህ የምርመራው ውጤት የት ነበር እስከዛሬና እኔ አላውቅም። ዛሬ ተነስቶ ያላስተዋወቀውን እህቱ ናት ብሎ
ህይወቱን ማበላሸት ያላስተማረውን የት ነው ብሎ ያልጠየቀው ልጅ ዛሬ ተነስቶ የልጁን ህይወት ማበላሸት ነው ብዬ የማስበው። ሌላኛው ነገር እናንተ የነበራችሁ ግንኙነት በራሱ እናንተን አማች አድርጎ የሚያኖር አይነት ነው ወይ? አሁን እንደው እነዚህ ልጆች እህትና ወንድም እንኳን ባይሆኑ ያቶ ዘለቀ ባለቤት እርሶን እንደ አማች መቀበል መቻል አለባት ሳራና ሄኖክ እንዲቀጥሉ። እርሶም አቶ ዘለቀን እንግዲህ አማቻሞች ነው አይደል የምትሆኑት? እንደዛ ነው የምትሆኑት። ስለዚህ እንደዛ እንኳን የሚያቀባብል ግንኙነት አላችሁ ወይ? ዛሬ ላይ የምትተያዩበት መንገድ የምታወሩበት መንገድ እናንተ እነዚህ ልጆች እንደው ይሁን ተብሎ ግንኙነት ውስጥ ቢገቡ እንደ ዘመድ እንኳን የመቀጠል እድል አላችሁ? ሳያችሁ እሱን ነገር በጣም ጥርጣሬ ውስጥ የሚከት ነው። ከባድ ነው። አሁን ከነሱ ጋር እውነት እህት ሆና ብትገኝ እና እንደ ቤተሰብ መቀጠል ከባድ ነው። ማላቃቸውን ትላንትና እሱም የማያውቃቸውን ዛሬ በጓደኝነት ወደ ትዳሩ ቢገቡም ይሄ የምርመራው ውጤት ትክክል ሆኖ ባይገኝ ወደፊት ሊሆን የሚችለው ነገር ከባድ ነው። በዝምድና የምንቀጥል አይመስለኝም። ለምን አናቃቸውም። ምናልባት ልጆቹ እንትን ከሆኑ እህትና ወንድም ከሆኑ ዝምድናችን አይቀጥልም ነው እያሉኝ ያሉት። እህትና ወንድም ከሆኑ ምናልባት ወንድምና እህት እንደ ቤተሰብ ይፈላለጉ ይሆናል እንጂ እኔ ደግሜ ከነሱ ጋር ዝምድና መቀጠል አይመስለኝም። እሺ እንደው አማች ሆናችሁ እነዚህ ልጆች ውጤቱ እህትና ወንድም አይደላችሁም ቢላቸው እናንተ ግን አማች ሆናችሁ ተዛምዳችሁ እየተጠያየቃችሁ ትቀጥላላችሁ? አዎ ልጆቹ እህትና ወንድም ባይሆኑ ቤተሰብ ባይሆኑ እንደ ዘመድ ያ ያለፈ ታሪክ ነው። የበፊቱ ያለፈ ታሪክ ነው። ማንም ሰው ይሳሳታል። ኦልሬዲ አልፏል ያ ጉዳይ። ዛሬ ግን የልጆቻችን ህይወት እንዲቀጥል እንፈልጋለን። ስለዚህ ባለፈው ጉዳይ ይቅርታ ተጠያይቀን የሱ ልጅ የኔ ልጅ ነው፣ የኔ ልጅ የሱ ልጅ ነው። ለምን ኦልሬዲ በጋብቻ ልንተሳሰር ነው። ስለዚህ ዝምድናችን ይቀጥላል። የልጆቻችን ህይወት መቀጠል አለበት። በእኛ ስህተት ልጆቻችን ሊቀጥል። ያቶ ዘለቀ ባለቤት ግን ታሪኩ ረብሻቸዋል። በጣም ሲናደዱ ነበር። ስለዚህ ጉዳይም አያውቁም ነበርና እርሶን እንደ አማች ይቀበላል? ያው ለልጃቸው ሲሉ አንደኛ እኔ ፈልጌ ያደረኩት አይደለም። ሲጀመርም ባለቤቷ ጋር ያላቸውን ክፍተት አላቅም። ባለቤቷ ነው እኔ ጋር የመጣው እንጂ እኔ አይደለም የሄድኩት። ያም ቢሆን ያለፈ ታሪክ ነው። ዳግም በዛ ጉዳይ ልንጣላም ልንጨቃጨቅም አያስፈልግም። ልጆቻችንን ማየት አለብን። ልጆቹ ደግሞ ነገ መኖር አለባቸው። ገና ልጆቹ እኮ ሌላ ልጅ ሊወልዱ ነው። እኛም የልጅ ልጅ ልናይ ነው። ስለዚህ ያለፈውን ታሪክ ትተን ይቅርታ ተጠያይቀን ቅርም ቢላቸው እኔ የፈጠርኩት ችግር ስላልሆነ ቅርም ቢላቸው ይቅርታ ተጠያይቀን ልጆቻቸው የልጆቻችን ህይወት መቀጠል አለበት። ልጆቻችን ሊጎዱ ለልጆቻችን ስንል ሁሉን ነገር መተው አለብን ነው ብዬ የማስበው። እነዚህ ልጆች ግን እህትና ወንድም ሆነው ቢገኙ ያደረጋችሁት ነገር አይጸጽታችሁ? በስማም ይሄ ከባድ ነው። ይሄ እንደውም ሊጸጽተው የሚገባው አባትየው ነው። ለምን አላስተዋወቀንማ? እሱ ነው እኮ ቤት ያንኳኩቶ የመጣው እኔ አይደለም። እርሶም እየካዱ ነው። ሄኖክ ያንተ ልጅ አይደለም እያሉ ነው አቶ ዘለቀ። ከነበረው ነገር አንፃር እንግዲህ ነግሬያለሁ ህይወቴ ምን አይነት እንደነበር። ኑሮን ለማሸነፍ ህይወትን ለማስቀጠል ማልሰራው ስራ አልነበረም። ከዛ አንፃር ይሄ ነገር ተፈጥሯል እንጂ አስቤው ፈልጌው ሆኖ እንኳን ቢሆን እህትና ወንድም ሆነው እንኳን ቢሆን እኔ ነኝ የፈጠርኩት ችግሩን ብዬ ማለት አልችልም። ለምን እሱ ነው የመጣው መጥቷል። ያው የሚሆነው ነገር ሆኗል። ቤተሰቡን ሊያስተዋውቀን ይገባ ነበር። እስከዛሬ የት ከርሞ ነው ቤተሰብ እንዳለው? እሳቸው ይሄንን ጉዳይ ካወቁ መምጣት ነበረባቸው፣ መናገር ነበረበት። እየረዳኋት ነው፣ ገንዘብ እየላኩላት ነው ሲል ለምን እንዲህን ካሰበ ለምን ቀጥታ እኔ ጋር መጥቶ ያለውን ነገር አላወራንም? ልናወራ ይገባ ነበር። ይሄ ሁሉ የአባት ጥፋት ነው ብዬ ነው የማስበው። እሺ ሄኖክ ወደ አንተ ልምጣ። ከእሳቸው ተቀበልና እንግዲህ ያሉት ጉዳዮች ከዕለት ወደ ዕለት እየተወሳሰቡ ዛሬ ላይ ደርሰናል። ዛሬ እንግዲህ ትልቁን ዜና የምንሰማበት ቀን ነው። ግን ከውጤቱ በኋላ ያሉት ነገሮች እንዴት ይቀጥላሉ የሚለውን ምናልባትም ከዛሬ በኋላ በዚህ ጉዳይ ላንገናኝ እንችላለን። ውጤቱ ጥሩም ሆነ መጥፎም ሆነ ከእናንተ ጋር ፕሮግራም የምንሰራበት የሚያሰራንም ነጥብ ያለ አይመስለኝም እና ዛሬ የመጨረሻ ፕሮግራም ይመስለኛልና እንደው
እህትና ወንድም ሆናችሁ ብትገኙ በዚህ ውስጥ ማን ነው ተወቃሽ? የማን ጥፋት ነው የሚለው አንተ የምትወቅሰው አካል አለ? ምን መሰለ እዚህ ጋር አሁን እነሱ እያሉ ያሉት አሁን በአባትየው በኩል ብታይ አባት ተብዬው የመጣው ልጄ ነህ እያለኝ ነው። ማሚ ደግሞ እያለች ያለችው እሱ አባት ሊሆን አይችልም እያለች ነው። እዚህ ጋር ነገሩ ስታይ ምንም የሚገጣጠም አይነት ነገር አይደለም። ገብቶሃል? እኛ መሀል ላይ ሌላ ጭንቀት ውስጥ ገባን። ወይም የምርመራ ውጤት መጥቶልን እሱን ሰምተን ቢሆን ኖሮ ለምን ከፍቅር ጋር እኛ ብዙ ነገር ነው ያሳለፍነው። የሚገርም ብዙ ችግር ከዚህ በፊት ብዙ ፈተና አልፈን ነው ለዚህ ደረጃ የደረስነው። የገዛ ጓደኛዬ እንኳን ከሷ ጋር ለመጣላት በጣም ብዙ ርቀት ተጉዞ ሄዷል። ያን ሁሉ ፈተና አልፈን መተን ነው እዚህ ጋር ሰርጋችን ቀን ላይ እንግዲህ አባትየው መጥቶ ልጄ ነህ ብሎ የበጠበጠው ማለት ነው። እና ይሄ ነገር አባትህ ሆኖ ቢገኝ ማን ነው ተወቃሽ እዚህ ውስጥ? እዚህ ጋር አሁን እኔ ማዘር ጥፋት አጥፍታለች ብዬ ጅጅ ላደርግ አልችልም። ለምን ማዘር ለእኔ በጣም ብዙ መስዋዕትነት ከፍላለች። ገብቶሃል? ብቻዋን ነው እንደ አባትም እንደ እናትም ሆና ያሳደገችው ማዘር ነች። አባትየውም ሲያወራ እንደሰማነው ሹፌር ነው፣ የተለያየ ሀገር ይዞራል። ላይ ግን መጥቶ የመጠየቅ እኛን የመተዋወቅ እድል ያለው የነበረው አባትየው ነበር። ገብቶሃል? እና እኔ በበኩሌ አባትየው ነው የምወቅሰው። ይሄ ነገር እውነት ሆኖ ከተገኘ ማለት ነው። አባቴ እያልክ አይደለም፣ አባትየው የሳራ አባት እያልክ ነው የምታስበው። ያንተ አባት ሊሆን የሚችልበት እድል የለም ብለህ ነው የደመደምከው? በበኩሌ ከሁለቱም እንደሰማሁት ከሆነ ላይክ እሱ ነው ይላል። ላይክ አሁን እንዳወራው ከሆነ እንደዚህ ጠይቀው ነበር፣ ትምህርት ቤት ምናምን አየው ነበር። ግን ያን ታይም ላይ ምንም አይነት እኔ እንትን አልነበረኝም። አባቴ እንደሆነ መጥቶ ወይም እንደዚህ ልጄን ምናምን ብሎ አልተዋወቀኝም። ገብቶሃል? ግን ማዘር እሱ ሊሆን አይችልም ብላ ላይክ ከ180% እየተከራከረች ነው። በዚህ ሁኔታ ደግሞ እኔ አባቴ ሊሆን ይችላል ብዬ እንትን ልል አባትህ ቢሆን ተዘለቀ አባትህ ሆነው ቢገኙ ምንድነው የሚፈጠረው? እንዴት ነው የምትቀጥሉት? አባትና ልጅ የመሆን እድል አላችሁ? ይሄ ነገር በጣም ከባድ ነው። እኔ አሁን በበኩሌ ይሄን አባቴ ነው ብዬ ቢሆን እንኳን ልቀበሉ አልችልም። ገብቶሃል? ምንም ውስጤ ላይ ስሜቱ እንኳን የለኝም። ገብቶሃል? የአባትን ስሜት ምን እንደሆነ እንኳን አላውቅም። አሁን በዚህ ሰዓት ደግሞ አባቴ ነው ብዬ ምንም አይነት እኔ እንጃ፣ በጣም ከባድ ነው። ሆኖ ቢገኝ እንኳን እኔ አሁን የሚያስጨንቀኝ ሆኖ ቢገኝ እንኳን ዲኤንኤው ላይ እንኳን አባቴ ሆኖ ቢገኝ የእሱ አባትነት ሳይሆን የሚያስጨንቀኝ እሷ እህቴ ከሆነች እህቴ ላይ የተፈጠረው እርግዝና ነው። በጣም ከባድ ነገር ነው። ይሄ አሁን ይሄ ሁሉ የነሱ ስራ ነው። እንግዲህ በጥቂት ሰዎች ጥፋት የሰው ልጅ ህይወት እንደሚበጠበጥ እንደዚህ አይነት ሚስጥሮችን መደበቅ ነገ ማለት እንግዲህ ዝምድና ካለ ወደፊት አውጥቶ አለማስተዋወቅ እንደዚህ አይነት ችግር እንደሚፈጠር ከዚህ ቤተሰብ በጣም ትልቅ ትምህርት ያገኘን ይመስለኛል። እንግዲህ የልጃችሁ ጣፈንታ ምን ይሆናል? እህትና ወንድም ሆናችሁ ብትገኙ፣ እህትና ወንድም ሆናችሁ ባትገኙ ደግሞ የትዳራችሁ ጣፈንታ ምን ይሆናል የሚለውን እሷም ስትመጣ ቁጭ ብለን ቤተሰብ ባለበት ቦታ እንመካከራለን። ምክንያቱም ለእናንተ ውጤቱን ብቻ ነግሮ መሰነባበት ከባድ ነው፣ ብዙ ነገር ሊያስከትል ይችላል። ስለዚህ ተግባብተን ነጥብ አስይዘን ውጤቱን አብረን የምናይ ነው የሚሆነው። ባልደረቦች የሚየነገሩኝ ነው፣ ሳራና እናቷም ደርሰዋል እያሉኝ ነው። ከነሱ ጋርም ጥቂት ቆይታ አደርጋለሁ። እናንተ እዛኛው ክፍል ሆናችሁ ትጠብቁናላችሁ። አመሰግናለሁ። እሺ እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ሳራና እናቷን እንግዲህ ፊት ለፊት አግኝተናቸዋል። ዛሬ ወሳኙ ቀን ነው። እንግዲህ ሳራና ሄኖክ ወንድምና እህት ናቸው አይደሉም የሚለውን ሳይንሳዊ ምላሽ የምናገኝበት የማያዳግም የማያከራክር ውጤት የምናይበት ቀን ነውና እንደው ከውጤቱ በፊት ከእናንተ ጋር አንዳንድ ነገሮችን እንነጋገር ብዬ ነው። በመጀመሪያ እንግዲህ የሁለታችሁም ጤና አሳሳቢ ሁኔታ ላይ ነበር። ማዘርም እንደሚታወቀው ታመው ተኝተው ነበርና አሁን ያላችሁበት ሁኔታ እንዴት ነው? እስቲ እሱ መልሱልኝ። አቺን ነገር ያዟትና። እግዚአብሔር ይመስገን። መቼም ሰው ልጅ ብዙ ነገር ይችላል።
መቼም እሷን እያረጋጋው ሁሉን ነገር በወዴ ዋጣ አድርጌ እሷን እያረጋጋው እግዚአብሔር ይመስገን አለን እዚህ ደረጃ ደርሰናል። እንደው ይሄ ታሪክ ለርሶ በጣም አዲስና ዱብዳ ነው። ባለቤቱን በእንደዚህ አይነት ሁኔታ አግኝተዋቸው አያውቁም እስከማውቀው ድረስ እስካጠያየኩበት ልክ ድረስ። ነገር ግን ባለቤቱ እንደዚህ አይነት ነገር ውስጥ ሊገቡ እንደሚችሉ ሲነግሩኝ ነበር። ቤታችንም የፈረሰው ትዳራችንም የቆመው በሱ ምክንያት ነው፣ እሱ እንደዚህ አይነት ነገር ውስጥ ስለሚገባ ነው ብለውኛልና እንደው አስበውት ያውቁ ነበር እንደዚህ አይነት ነገር ነገ ላይ ይደርስብኛል፣ ባለቤቴ ከሌላ ወልዶ ያመጣብኛል ብለው አስበው ያውቃሉ? ስለ ንብረትም ጭምር ሲያወሩ ስለሰማሁ ነው። ነገ ደግሞ ወራሽ ነኝ የሚሉ ገና ብዙ ይመጣሉ ሲሉ ስለነበር ያው በፊት እንደዚህ አይነት ነገር ይፈጠራል ብዬ በፍጹም በህይወታችን ውስጥ እኔ እንጃ አስቤም አላቅም ነበር። በፍጹም ያየውበት ነገር ስለሌለ ግን እኔ ከሰው የተለየ በቃ ተከባብረን ልጆቻችንን ተሯሯጠን ነበር የምናሳድገው እና እሱም ፊልድ ቆይቶ ሲመጣ በቃ ተነፋፍቀን በፍቅር ነበር የምንገናኘው። ግን ያው ወሬዎች ከሰማው በኋላ እኔ ውስጤ ደስተኛ አልነበረም እና ይሄ ነገር ምንድነው ብዬ በመጠይቅበት ሰዓት እሱ ትንሽ ገንዘብም ሰውን ይቀይራል ለካ ማጣት ነበረ ሁለታችንን አከባብሮ ያኖረን ብዬ ነው የምለው። ለምን እሱ ገንዘብ ካገኘ በኋላ በጣም ነው የተቀየረው። በቃ ዝም በይ ምን ይመለከትሻል ልትቆጣጠሪ ነው ወይ ልጆችሽን አርፈሽ አሳድጊ በኋላ ለልጆችሽ እንዳታጪ ነገ ምታበያቸው እንዳታጪ በቃ አይደል ልጆቹ ሳይሆን በቃ የኔ ረዳት ሆንኩኝ በቃ ሞግዚት ነገር ሆንኩኝ። የትዳሩ ምናምን በቃ ካንገት በላይ ሆኗል ነው አልኩት። አዎ አስመከርኩት፣ ጠየቅኩት፣ ሁኔታው አላማረኝም እና በቃ ፍቺ ጠየቅኩ፣ በሰላም ተለያየን። እንግዲህ የዛሬው ውጤት ከዚህ በኋላ ያላችሁን ነገር ይወስናል ብዬ አስባለሁ። በግሌ ሄኖክን እንደሚወዱት ሄኖክ ጥሩ ልጅ እንደሆነ እንደሚያስቡ ነው የማውቀው። እስቲ እንደው ስለ ሄኖክ ምንድነው የሚያስቡት እርሱ? በ392 ሺህ ብር ቅድመ ክፍያ ብቻ በጊፍት ሪል ስቴት የቤት ባለቤት ይሁኑ። ለእርሶና ለቤተሰቦ የሚገባውትን ዘመናዊ አኗኗር ዘይቤን የተላበሱ በቂ የሆነ መኪና ማቆሚያ ያላቸው ዘመናዊ አሳንሰር የተገጠመላቸው እንዲሁም የልጆች መጫወቻ ስፍራን የያዙ በለገሃር በሲኤምሲ በአያት ፈረስ ቤት በ22 ማዞሪያ በተክለ ሃይማኖት እንዲሁም በቦሌ አትላስ ግዙፍና ዘመናዊ መኖሪያ መንደርን ጊፍት ሪል ስቴት ይዞሎት መጥቷል። የእናንተን የደንበኞቻችንን ምቾትና ፍላጎት ለማሟላት ከዚህ ቀደም የነበረውን ታላቅ ቅናሽ በድጋሚ ከመስከረም 29 እስከ ጥቅምት 8 ከ15 እስከ 20% በሚደርሱ ታላቅ ቅናሽ በ5% ቅድመ ክፍያ ማለትም በ392 ሺህ ብር በ40/60 በሆነ የባንክ አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን ይዘንሎት መጥተናል። በተጨማሪም 2% ለሚከፍሉ ደንበኞቻችን ቀሪውን ክፍያ ረዘም ባለ ጊዜ በመክፈል የቅናሹ ተጠቃሚ ሆኑ እያለን ለበለጠ መረጃና ለሳይት ጉብኝት ከታች ባሉ ስልኮች ይደውሉልን። ምቹ መኖሪያ ይገባውታል። ጊፍት ሪል ስቴት። ሄኒ በጣም ጥሩ ልጅ ነው፣ ልጄ ነው። በቃ ምንም ከልጄ የምለየው ነገር የለም። ለምን ብቸኛ ስለሆነ እንደ ልጄ እኔ እንጃ አብረን ተለያይተን አናውቅም። በጣም እሷን የሚወዳታል፣ እኛንም አክብሮ ነው። እንደ እናትና እንደ ልጅ ነን። በቃ እንደ ልጄ ነው የማየው። እግዚአብሔር እንደ የተባረከውን ሰጣት ብዬ በጣም ተደስቻለሁ። ያው ዞሮ ዞሮ ደግሞ የሰማነው ነገር በጣም ሄኖክ ቤት ይመጣ ነበር ከዚህ ከጋብቻው በፊት። እንደው አቶ ዘለቀ ሄኖክን ቤት ውስጥ አግኝተው ታያቁም ነው? መች መጥቶ በቃ ከተለያየን እኮ አልኩክ። ተለያየን። ልጆቹንም እኮ ከተወ ቆይቷል። በቃ ዳር ካለ ቆይቷል። ከዛም በኋላ ነው እኔ በኋላ በሽታ ላይ ቢጥለኝስ በሚል ሁኔታ ነው ተመከረ። ሰውየው በቃ ገና እንደ ወጣት ፈነዳ። ያ የምታየው ሽማግሌ ሳይሆን እንደ ወጣት ነው የሚያደርገው እና ስለሱ መናገር ቃላት ያጥረኛል። ውሽማ አለው ይዞ በቃ እየተዝናና ነው፣ ዓለሙን እየቀጨ ነው። እንደገና እኛን ዞር ብሎ የሚያይበት ጊዜም የለው። እንደገና ሌላ ገና በዚህ የሚቋጭ መሰለ ገና ሌላም ታሪክ ይኖረዋል። ነገ ውርስ ልጆቼን ራሱ ራቁት ሳያስቀርም አይቀርም። ያው አባት ነኝ ብሎ ደግሞ የአባቴን ንብረት ብሎ ማይመጣ የለም። እኔ እንግዲህ እስከዛ ማደርገው እኔ ነኝ የማውቀው እና ሰውየው ከድሮ ሜዳ ላይ ነው የጣለኝ። አሁን ሜዳ ላይ በወድቅም ደንታ የለውም።
ገና እሱ ከወጣቶች ጋር እየተጫወተ ነው። ገና ነው እሱ ወደ ህፃን ተቀይሯል። እና አሁን ስለ ሄኖክ እና ስለ ልጄ የምናገረው ነገር እኔ ያየሁትም በህይወቴ በጣም የገጠመኝ ፈተና እኔ በሱ ነበር የምልህ በጣም ከባድ ፈተና ነው የገጠመኝ። በቃ እኔ አይምሮዬም ትክክል አይደለም። እግዚአብሔር ደግሞ የሚለውን ነገር እግዚአብሔር ካለ ወንድምና እህት ከሆኑ እኔ ባለፈው እንግዲህ ልጄ ሲል ነው ዘልዬ የገባሁት። ልጄ የረዳሁት ምናምን ሲል ነው እንዳጋጣሚ ስጋባ የሰማሁት። ያው መቼም ሰው ልጁ ሳይሆን ልጄ ነው አይልም አይደለም። እሷ ደግሞ አይደለም የምትለው ነገር አለ። ለልጁም ጭንቅላት ጥሩ አይደለም። ወይ ምንድነው ችግሩ? ወይ አንድ ልጅ ማሳደግ እኮ አይከብድም አይደል እንዴ? እኛ ኢትዮጵያኖች ጎበዝ ነን፣ ልጆች ነን፣ እንደምንም ብለን እናሳድጋለን። እሱ እንኳን ልጁ ቢጥል አባት ቢተው ማለት ነው። ግን ዛሬ ልጄ ነው ብሎ አፉን ሞልቶ መቼም እንደው እቺን ሴትዮ አቃታለሁ ልጄ ነው እያለ እየሰማው ጆሬ ከሷ ጋር አሁን በቀደም ግብ ያዝ ነው። በዛ ነው ህይወቴንም ቤቴንም የበጠበጠችው እሷ ነች ብዬ የምለው። ለምን በእርግጥ እሱ ሳይሄድ እሷን አያገኛትም አይደለ? እሱ ነው ቤቱ ነው የበጠበጠው። እና ለልጁ ደግሞ እግዚአብሔር የሚያጽናናውን መልአክ ይዘዝለት። እኔ በበኩሌ አምኛለሁ። ነው በልጄ ፊት ነው የምለው ነገር የለም። እኔ ለምን ከንግግሩ ሰውየው ካካሄዱ አኳያ እኔ ልጁ ነው የምለው። እንግዲህ መሳሪያ እስከመማዘዝ አያደርስም እንደው ልጃቸው ባይሆን ብለው ነው የሚያስቡት። አዎ እኔ እንደዛ ነው የምለው። እስቲ እንደው ቀደምም የሄኖክን እናት አግኝቼ በነበረበት ሰዓት ጠይቅ ነበር። መጣለች እንዴ? አዎ መጥተዋል፣ እነሱ መጥተዋል። ውጤቱ ያው ሁላችሁም ባላችሁበት ስለሚነበብ ማለት ነው። እንደው ለእርሱ ግን የምጠይቀው ጥያቄ እውነት ሄኖክ የአቶ ዘለቀ ልጅ ቢሆን ዝምድናችሁን ተቀብላችሁ እርስ በርስ ተከባብራችሁ ትቀጥላላችሁ ወይ? ምን አይነት ዝምድና? ከማን ጋር ነው ዝምድና? ናቸው እነዚህ ልጆች ቢባል እንደው ይቀበላሉ ወይ? ተቀብለው ሄኖክን እንደ ልጅ እንግዲህ ባይወልድትም ልጅ ነው የሚሆነው፣ ምክንያቱም የልጅ ወንድም ነው የሚሆነው። ስለዚህ ተቀብለው መኖር ይችላሉ? እንግዲህ ምን አረጋለሁ? ምንም ማድረግ አይቻልም። ብቻ እግዚአብሔር እውነቱን ያውጣ እንጂ ምን ታደርጋለህ? ሄኖክ ወንድም ሆኖ ባይገኝ እንዳማች የሄኖክን እናት ተቀብለው መኖር ይችላሉ? እሱን እንግዲህ እግዚአብሔር ነው የሚያውቀው። እንግዲህ አሁን አይምሮዬ ትክክል አይደለም፣ አልተረጋጋውም። ይሄን ለምልበት እኔ እንጃ። እስቲ ስረጋጋ ነገሮችን የሄኖክ እናት ምንም አይነት ግንኙነት ቢኖራቸው ከአቶ ዘለቀ ጋር ያለፈ ነገር ነው አይደል? እነዚህ ልጆች በፍቅር ተሳስረው የሚኖሩ ከሆነ እሳቸውን እንዳማች ተቀብሎ እየተጠያየቁ እንግዲህ እነዚህ ልጆች የልጅ ልጅ ነው፣ ለሁለታችሁም የልጅ ልጅ ነው የሚያሳቅፏችሁና የልጅ ልጃችሁን ተቀብላችሁ በጋራ በመስማማት ታሳድጋላችሁ፣ ተዋዳችሁ እንደ ቤተሰብ ትቀጥላላችሁ። እንግዲህ የት እንሄዳለን? የትም አንሄድም። የነሱ ዋናው ሰላም ማግኘት ነው እንጂ የኛ እኮ ቀላል ነው። ያለፈ ታሪክ ነው። ዋናው እነሱ ሰላም ያገኙልን፣ እግዚአብሔር መፍትሄውን ይስጣቸው እንጂ እኛማ የት እንሄዳለን? በይቅርታ ሁሉን ነገር እኮ ይታለፋል። እሺ አመሰግናለሁ። እርሶን ወደ ሳራ ግን ልምጣና አንዳንድ ጥያቄዎች ልጠይቀሽ። ሄኖክ ወንድምሽ ቢሆን ከዚህ በኋላ የእናንተ ዕጣ ፈንታ ምንድን ነው የሚሆነው? እኔ በመሰዓት እንደዚህ እንደዛ የምልበት አቅም የለኝም። በጣም ከባድ ሁኔታ ውስጥ ነው ያለሁት። እንዴት ነው ሄኖክን ወንድሜ ነው ብዬ ልቀበለው የምችለው? በጣም ብዙ ነገር አሳልፈናል እኮ። በጣም የፍቅር ጊዜያትን አሳልፈናል። በጣም ብዙ መከራ አይተናል። ብዙ ችግሮችን አይተናል። እንዴት ነው ትዳር ውስጥ ገብቼ የልጆች አባት ባል ይሆናል ብዬ የማስበውን ሰው ድንገት ከመሬት ተነስቶ አንድ ሰው ብቻ ስለመጣ ወንድምሽ ነው ስላለኝ ልቀበል አልችልም በጭራሽ። እኔ የምቀበልበት አቅምም የለኝም፣ ልቀበለውም ላምንም አልችልም። እኔ እዚህ ጋር ምንም ነገር ቢፈጠር እሱን እንደ ወንድሜ ላይ አልችልም። በዛ ላይ ደግሞ እርጉዝ ነኝ። እንዴት ነው በዚህ ሰዓት ማንም ሰው ስለመጣ ምንም ነገር ስለተፈጠረ ወንድሜ ነው ብዬ የምቀይረው ነገር አይደለም። ግን አያደርገውና ይሄ ነገር ቢሆን በምን ልክ ተዘጋጅተሻል? የልጁ ዕጣ ፈንታ ምንድን ነው የሚሆነው የሚለውን ነገር መመካከር ያለብን ሰዓት ይመስለኛል። ያው ሄኖክም አለ፣ እሱ ባለበት ስለ ጉዳዩ እናወራለን። ግን የአንቺ አስተሳሰብ ምንድን ነው የሚለው ነው። እኔ በጭራሽ
እኔ በጭራሽ ወንድሜ ነው ብዬ መቀበል አቅም የለኝም። እውነት ነው ምልክ እንደዛ ነው ብዬ ማሰብ አልፈልግም። ወንድምሽ ባይሆንስ ወንድምሽ አይደለም ቢባል ትዳራችሁ በምን አይነት ሁኔታ ይቀጥላል? እኔ አሁንም ቢሆን ወደፊትም እኔ እንደዛ ነው ፈልገው እንደዛ ነው ማስበው። በቃ ፈጣሪ አያርገውና በቃ እንደ መጀመሪያው ልክ ባለ ትዳሮች ሆነ ልጃችንን በሰላም ማሳደግ ነው ፈልገው። በቃ የተፈጠረው ነገር ተፈጥሯል። በእኛ ሳይሆን በእነሱ ነው በቃ ሁሉም ነገር የተፈጠረው። ስለዚህ እነሱ በሚያደርጉት ነገር ራሳቸው በሚጠያየቁት ነገር መወቃቀስም ካለባቸው ራሳቸው ናቸው ሁሉም ነገር መጨረስ ያለባቸው እንጂ እኛ ህይወት ውስጥ መጥተው ሊቀይሩት ነገር የለም። በቃ ብዙ ነገር ተፈጥሯል። የማህበረሰብ መጠቋቋሚያ ሆናችኋል። እህትና ወንድም ናቸው የሚለው ወሬ ማህበረሰቡ ጋር ደርሷል። ይሄ እናንተ ከዚህ በኋላ የምትኖሩትን ህይወት አይረብሽም? አይበጠብጥም? በጣም እኔ አሁንም ባለሁበት ራሱ በጣም የከበደኝ የሰው ወሬ ወንድሟን አገባች። በዛ ላይ ከምንም በላይ ደግሞ ስሙ በጣም ከባድ ነው። የምሬን ነው የምልህ። ከቤት አልወጣም። በቃ ቼክአፕ ራሱ አላረግም። በስንት ትግል ነው ራሱ በቃ ከማዬ ጋር አንዳንድ ቀን አልፎ ሄደው ራሱ በቃ እንጂ በጣም ከአቅሜ በላይ ነው። ከሁሉም በላይ የሰው ወሬ ከሰርጉ በኋላ ያለው በጣም ከባድ ነው። በየቀኑ ሰው ይመጣል፣ ሰው ይጎርፋል፣ ሳትሄድባቸው ይመጣሉ። በቃ እሱን መቋቋም ራሱ በጣም ከባድ ነገር ነው። የሰው ወሬ ከምንም በላይ የሰው አፍ ነው። ደግሞ በአንቺና በሄኖክ መካከል ያለው ግንኙነት እንዴት ነው? ዛሬ ላይ ተገናኝታችሁ ቁጭ ብላችሁ ስለ ነገሮቹ የማውራት ድፍረት አላችሁ? ቤት በኩል እሱም እንዳለው ጭንቀት ውስጥ ነው ያለው። በዛ ላይ እናቱም እዚህ ስላሉ ደግሞ እሷንም ያው ህመምተኛም አይደሉም፣ እሷንም እያስታመመ ምንም ጊዜም የለውም። በዛ ላይ ይሄ ጭንቀትም አለ። ስራም ቦታ ያለው ነገር ወሬ አለ። ከአቅም በላይ ሁሉም ነገር እነሱ ላይ እንጃ እኔ ለሱ ላይ የደረሰው ነገር በጣም ከባድ ነገር ነው። እናንተ ወንድምና እህት ሆናችሁ ብትገኙ የማን ጥፋት ነው? በቃ እሱ ላይም ጥፋት የለበትም። እንደነገርኩ እሱ ከልጅነቱ ጀምሮ ብዙ ነገር ይለኛል። አባቱን ሲያውቅ በአባቱ በጣም ብዙ ነገር ደርሶበታል። በዚህ ሰዓት ከመሬት ተነስቶ የነባት አባት ነኝ ብሎት ማለት ከልጅነቱ ጀምሮ ህይወቱን አሳጥቶታል፣ ህይወቱን በጥጦታል፣ ብዙ ነገር አግድሎበታል። በዛ ላይ ደግሞ አሁን እንደዚህ ሲለው ዞሮ የአባቴ ጥፋት ነው የሚሆነው። ሲጀመር የሁሉም ነገር መንስኤ ሁሌም ቢሆን ችግር የሚፈጥረው አባቴ ነው። ሁሉም ከድሮም ጀምሮ ነው የምልክ። እናቴም እንደዚህ በሰው ፊት አሸማቆ በሰው ፊት እሷ ራሱ መጠቋቋሚያ ሰፈር ውስጥ እንደዚህ አድርጓት ራሱ እሱ ነው የሁሉ ነገር መንስኤ ነው። ስለዚህ ምንም በቃ ሁሉም ነገር ሲጀመር አባቴ ነው ጥፋተኛ ነው። ግን እንደዚህ ይሆናል ብዬ እኔ አላስብም። ለሁለታችሁም ይሄንን ጥያቄ ልጠይቃችሁና እንደው አቶ ዘለቀን በዚህ ሁሉ ውስጥ ወንድምና እህት ሆነው ቢገኙም ባይገኙም ለአቶ ዘለቀን ይቅር ማለት አቅም አላችሁ? በጭራሽ እኔ በእኔ በኩል በጭራሽ። እንዴ እሱ እኮ እንደ ልጅ ራሱ አይቶኝ እኮ ስንት ነገር ሰምታል አይደለ እንዴ? ስንት ነገር አይተሃል። ሁሉ ጊዜ ቢመጣ ጸለ መፍጠር ነው። እንደ ልጅና እንደ አባት ራሱ እኮ ምን ፍቅር ሰጥቶ ነው የሚያውቀው ነው እንዴ? የሰው እኮ ፍቅር እንኳን ባይሰጥ ገንዘብ ይሰጣል አይደለ? እሱ እኮ ቤታችንን ዋና አድርጎ ሄኖክ እኮ ነው ስንት ነገር ሸፍኖ እኮ እያኖረን ያለው እስከዚህ ድረስ። በጭራሽ እኔ ድሮም አባት አይደለም አሁንም አባቴ ሊሆን አይችልም። እንደዚሁ እንዳለው በርቀቱ ተከባብረን እንኖራለን። እሷ እንዳለች እንግዲህ እንጠብቃለን። አሁንም ደግሞ ምን እንደሚያመጣብን እንጂ እኔ አባቴ ነገር እንደዚህ ብዬ ማወራው ነገር አይደለም እንጂ በቀላሉ ነገር አይደለም። እሺ ጥያቄውን ወደ እርሶም ላምጣና እንደው ከአቶ ዘለቀ ጋር ብዙ አሳልፈዋል፣ ልጆች አፍርተዋል፣ ንብረትም አለን ካላችሁ አብራችሁ ያፈራችሁት ጉዳይ ነውና አቶ ዘለቀን ይቅር ማለት አቅም አሉት? ይቅር ለሚል ይቅር ይለዋል እንደሚለው ለይቅርታ አሁን ልብ ያልተከፈተም። እግዚአብሔር ካለ እንግዲህ ይቅር የምንባባልበት ቀን ሊኖር ይችላል። በአሁን ሰዓት ላይ ግን እያየኝ ነው፣ ብስጭት ላይ ነኝ፣ በሽተኛ ሆኛለሁ። ብዙ አንጎሌን በጥብጦታል። ይቅር አጥፍቻለሁ ብሎ ሰው እንደ ሰው ጥፋቱን አምነው ከመጣ ሰው ይቅር ትለዋለህ አይደል? ማንን ነው ይቅርስ የምትለው? ሰውዬ እኮ ለይቅርታ እጁን የሚሰጥ ሳይሆን ለቶክስ ነው የመጣው። ባለፈው ማይተሃል
ይህን እያየህ እኔን ጥያቄ ለራስህ እንደው ስታስቡ በጣም ይከብዳል። ሰውየው የይቅርታ ልብ አለ ወይ ነው። ስለዚህ አሁን ይህን የምልበት ሰዓት አይደለምና እስቲ ለወደፊት እናየዋለን። እሺ እንግዲህ ከምንም በላይ አጓጊ የሆነውና አሳሳቢ የሆነው የሄኖክና የሳራ የዲኤንኤ ውጤት ነው። ዛሬ እንግዲህ የተሰባሰብነው ይህንን ውጤት ለማየት ነው። አቶ ዘለቀን እንግዲህ የኛ ባልደረቦችም እየደወሉላቸው ይገኛል። እሳቸው ከደረሱ ደረሱ፣ ካልደረሱም ውጤቱን ወደ ማየት እንሄዳለን። 10-15 ደቂቃ በኋላ ተመልሰን እንግዲህ ሁሉም ቤተሰቡ ባለበት እንገናኛለን ማለት ነው። ውድ የዱካ ቤተሰቦች እናንተም ይሄንን አጓጊ ፕሮግራም እያያችሁ ያላችሁ ሀሳብና አስተያየት እንድትሰጡበት እንፈልጋለን። ቤተሰብን አለማስተዋወቅ፣ ልጆችን አለማቀራረብ በተረት እንደሚባለው በተረት እንደምንሰማው ወንድምና እህት እንደዚህ እስከ መጋባት ድረስ አድርሷል ማለት ነው። ስለዚህ እንዲህ አይነት ታሪክ ያላችሁ ሰዎች ቤተሰቦቻችሁን ወደ ፊት ለፊት ይዛችሁ መጣችሁ። ቻለም በጣም ጠባብ ናት። ነገ ምን እንደሚፈጠር አይታወቅምና ወደ ፊት ለፊት ቤተሰቦቻችሁን ይዛችሁ መጣችሁ ልጆቻችሁን ማስተዋወቅ ክፋት የለውም። ያለፈ ታሪክ አልፏል። እሱን ትቶ ቤተሰብ ማስተዋወቅ ተገቢ ነው። ዛሬ ላይ እንደዚህ አይነት ነገር እንዲፈጠር የሆነው በአቶ ዘለቀ እንግዲህ ግዴለሽነት ልንለው እንችላለን፣ ስህተት ነውና የሰው ሕይወት እየተበጠበጠ ያለው እንዲህ አይነት ታሪክ ያላችሁ ሰዎች እንግዲህ ስለ ቤተሰቦቻችሁ ጉዳይ አስቡበት ማለት እንፈልጋለን። ከጥቂት ደቂቃ በኋላ ውጤቱን ይዘን እንመለሳለን። አብራችሁ ሁኑ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ እንግዲህ በጉጉት ሲጠበቅ የነበረው የዲኤንኤ ውጤት ደርሶናል። እንግዲህ ሁላችሁም እንደምታዩት የታሸገ ነው። እስካሁን ድረስ ያለውን ውጤቱ ምን ይላል የሚለውን እኛም አላየነውም። ስለዚህ ሁላችንም አብረን ይህንን ውጤት የምናይ ነው የሚሆነው። ከዛ በፊት እንግዲህ በእናንተ መካከል የተፈጠረ ጽንስ አለ፣ ልጅ አለ። እናንተን ትልልቆቹን ሰዎች የልጅ ልጅ ሊያደርጉ እንግዲህ የልጅ ልጅ ሊያሳቅፏችሁ እነሱ ደግሞ የመጀመሪያ ልጃቸውን ለመውለድ አስበው የፈጠሩት ጽንስ አለ። ከጽንስ ከተፈጠረ በኋላ ነገሮች በዚህ ርቀት ከሄዱ በኋላ የሰርግ ዕለት ነው እንግዲህ የነዚህ ልጆች ግንኙነት እንዲቋረጥ የጠየቁት አቶ ዘለቀ። ከምንም በላይ እነዚህ ልጆች እዚህ ድረስ ገፍተው እስኪሄዱ ድረስ እርሱ ለምን አላስቆሙም? ዛሬ ላይ ይሄ ሁሉ ነገር ከተፈጠረ በኋላ የሀገር መነጋገሪያ የሰው መሳቂያ ከመሆናቸው በፊት ወንድምና እህት መሆናቸውን የሚያውቁ ከሆነ ሲያድግ እየተከታተልኩ ነው ያሳደግኩት እንደዚህ ካሉ እስከዚህ ጊዜ ድረስ ለምን አላስቆሙ? አዎ እነኚህ ልጆች መቼም እዚህ ደረጃ እስከሚደርሱ ድረስ እንዴት እንዳልተከታተልካቸውና እንዴት እስከዚህ እስከሚሆኑ ድረስ ብለህ የጠየቀኝ፣ አዎ በእርግጥ እናቶቻቸው አያስጠጉኝም፣ ወደ እነሱ አያስጠጉኝም፣ አያስደርሱኝም። ምክንያቱም ለልጆቹም ጥሩ የሆነ ነገር አይደለም የሚነግሯቸው። ልጆቹ እንዲሸሹኝ እንዲጠሉኝ ነው እያደረጓቸው ያሉት። እኔ በጣም ፈልግ ነበር፣ ይናፍቁኛል፣ እጓጓለሁ፣ እሄዳለሁ ሁለቱም ጋር። የሄኖክ እናትም ሀረር ነው ያለችው፣ ይችኛዋም እዚህ ነው ያለችው። እንደውም እሷ ጋዜ የሄድኩኝ እንደውም አንዳንድ ነገር ስለ ልጆቹ ሳነሳና አንዳንድ ነገር ስናገር ምንም በቃ እንደ ቀልድ አድርገው እኔን እንደ ክፉ አድርገው ነበር ሲያደርጉኝ የነበረው። እዛም ሄኖክ እናት ጋም እዛም ሀረርም አልፎ አንዳንድ ጊዜ ነው የሚሄደው። ትራንስፖርት መኪና ባለ ጊዜ አንዳንድ ጊዜ መስመር ስወጣ ነው የሚሄደው። እሷም እዛ ይህንኑ አይነት ባህሪ ነው የምታሳየኝ። እና ሄኖክ በዛን ሰዓት ላይ እድሜው ለትምህርት ደርሶ ወደ ትምህርት ቤት ሲሄድ ከመጓጓቴ የተነሳ እዛ ትምህርት ቤት ድረስ እየሄድኩኝ በርቀት እያየሁ እየተከታተልኩ እየናፈቀኝ ማለት ነው። ቀረብ ብዬ እንትን ስለው ደግሞ ይሄ ልጅ ይደነግጣል፣ ይሳቀቃል እያልኩኝ በርቀት እየተከታተልኩት ነበርና ከዛ ሁሉ ችግር ያን ሁሉ ጭንቅላቴ ውስጥ እያለ እንደገና እናቱ ጋር ሄጄ አንዳንድ ነገር እያረኩላት እባክሽን እያልኩ እየለመንኩ እባክሽን እያልኩ በቃ እየተማጸንኩ አይነት ይሄ ልጅን ለማግኘት እንዳንራራቅ ብዬ ነበረ። ፈጽሞ ምንም እንደዛ አይነት ባህሪን የምታሳየኝ አይደለምና እነኚህ ልጆች በዚህ ስህተት በዚህ ሁኔታ
ተለያይተው ሳይተዋወቁ እስከዚህ ድረስ ቆዩ። እንግዲህ የነሳራ ቤተሰብ ውስጥ እርሶ እንደ አባት ነው። አባት ደግሞ የልጆቹ እድገት ላይ ትልቅ ሮል ይጫወታል። አርአያ ነው፣ መመኪያ ነው። ይህንን ሁሉ ግንኙነቷ እዚህ ደርሶ ሽማግሌ ተልኮ ሰርግ ተደግሶ ድንኳን እስኪጣል ድረስ በልጆ ህይወት ውስጥ ምንም አያገባኝም ነው ወደፊት መተው የሆነ ነገር ያልፈጠሩት? በህይወት ውስጥ እንደዚህ አይነት ክስተት አንዳንድ ጊዜ ሊከሰት ይችላል። ይሄ ግን የባሰ ነው ያለው እና ሽማግሌ ተልኮ ድንኳን ተደኩኖ ሰርግ ተደግሶ ዘመድ ተጠርቶ እስከዚህ እስከሚሆን ድረስ እኔ ባጭር ነው ይሄን ሁሉ ያዘጋጁትና ያደረጉት ማለት ነውና እኔ ሄኖክ 1 አመት ገደማ ቤት ይመጣ ነበር፣ ቤተሰቡን ይረዳ ነበር። እንግዲህ እሳቸውን ሳራም ስትናገር ነበር ቀደም ቤቱን ራሱ ይደግፍ ነበር። እንደ ልጅ ነው፣ ተወዳጅ ነው፣ ቤት ይመጣ ነበር። እርሶ ይሄ ሁሉ ነገር ሲሆን ሄኖክን እንዴት አላገኙትም? ቤት መተው ልጆቹን እንዴት አላዩ? ልጆቼ ምን ላይ ናቸው አይባልም እንዴ? ይሄ ነገር እኔ አላየሁትም። እኔ እንደውም አያስደርሱኝም። እናትየዋ ራሱ አታስደርሰኝም። ይኸው ዘላለም እንግዲህ አለች እዚሁ ከጎኔ ነው ያለች። ሲጠይቃት ጭራሽ እንደዚህ አይነት ነገር እንዲኖር አታስደርሰኝም፣ አትነግረኝም ምንም ነገር። ይሄ ሁሉ አሁን እኔ እንደ አዲስ ነው እየሰማሁ ያለሁት። እንደውም አራርቀውኛል፣ ርቅ ያለው ይሄ ሁሉ ነገር እስከሚከሰት ይሄ ሁሉ ነገር ይፈጸማል ተብሎ እስከሚገመት ድረስ ምንም ነገር ማቀው ነገር የለምና በፍጹም አይቼውም አላቅም። እስኪ ጠይቃት እሷ እውነቱን ትናገር። ምንም በቃ ይኸው በውስጧ እንግዲህ አንዳንድ ጊዜ የያዘችው ተንኮልና የያዘችው ክፋት ስለሆነ ነው ይሄንን ሁሉ የከለከለችኝ። አይደለም ምንድነው እኔን የሚጠይቀኝ? በራስክ ነው አይደል እንዴ? በራስክ ጥፋት ነው የተለያየ ነው አይደል እንዴ? በራስህ እኮ ብንለያይም እኮ እንደዚህ አይነት ነገር አሁን ሄኖክ እየመጣ እየደረሰ መናገር ነበረብሽ። ሰው ግን እኮ ይነጋገር ነበር። ስርዓት የለም አይደለም እንደዚህ መንገር ነበረብሽ። አይደለም መንገር ነበረብሽ። ስርዓት አድርጊ። አሁንም ስርዓት አድርገሽ ተናገር። ያንቺ ችግር ነው፣ የእንጂ የልጆች ችግር ያንቺ ችግር ነው። እንደዚህ ያለ ልጆችን ያለን ከማሳደግ እንደጋጭ ማሪ ምን አይሆንማ። እንደሱ አይደለም ችግሩ ያንቺ። አሁን እንግዲህ ይሄውለው እኔ በሰላም እንደውም እግዚአብሔር አንሱን ስለለያየኝ እውነት እግዚአብሔር ይመስገን። እንደሱ ማለት የራስሽ ችግር ነው። እኔም እንደሱ እንዳለ በጤናዬ ካንተ ስለተለያየው እግዚአብሔርን ነው ማመሰግነው። እሺ አሁን እንደዚህ አይነት እንትኖች እንዲፈጠሩ አንፈልግም። ልጅም ማስቀምጦ ልጆችንም ማስቀምጦ እንደዚህ አይነት ችግር ባለበት ሰዓት ልጆቹ ጭንቀት ውስጥ ሆነው እናንተ የራሳችሁን ችግር ወደ ፊት ለፊት አምጥታችሁ መጨቃጨቅም ተገቢ ነው ብዬ አላስብምና እሷን ጠይቅ ስላለ እኮ ነው የተበሳጨሁት እኮ። አይ ቀስ ብለሽ ተረጋግተሽ ጠይቂ። አሁንም እስኪ ቆይ ተረጋጊና አሁን እያነጋገርን ያለው ጥፋትሽን ለመሸፈን ለምን ቶሎ ትናገሪያለሽ? አይሆንማ። ጥሩ ሰውነትም አይደለም እንጂ የትኛው ፊት እንደው ጥሩ መስለቀ እንደው ልጅህን ታውቃለች። የትኛው እሷን ዞር ብላ ይሄ ችግር ያንቺ ችግር ነው። ይመጣል ብለሽም አላሰብሽም ነበር። አሁን እንደዚህ ሲከሰት አሁን ይሄውልት ችግሩን አሁን ይሄውልት ችግሩ የማን ነው? እንደው እውነት ለመናገር እነዚህ ልጆች ወንድምና እህት መሆናቸውን የሚያሳይ ቢሆን ይሄ ውጤት የማን ጥፋት ነው? በዚህ ጥፋቱ አይጸጸቱም ማለት ነው እርሶ? እንዴ ጥፋቱማ ጥፋት ነው። ይሄ ትልቅ ጥፋት ነው። ግን እንደዚህ ቢሆን ኖሮ ማነው ቢሆን እንደዛው እንደኔ ውጤት ሲመጣና ተገልጦ ቢታይ ትክክለኛ ነው ቢባል ጥፋቱ የማን ነው? የራሷ ነው። የራሷ ጥፋት ነው። የእሷ ጥፋት ነው። ምክንያቱም ምንድነው ይሄን ነገር መናገር ነበር በፊት እኔም ማቅረብ ነበረባት። እኔን ሳታቀርብ ተደብቃ ከዛ ከሷ ቤት ሰዎች ጋር እየተመካከረሽ አይደለም። ሽምግልና ሲላክ አልተመቸኝም አልመጣም ብላ አልቀራም። በዛን ሰዓት ሽምግልና በዚህ ቀን ሊመጣ ነው ልጅቷ ልታገባ ነው መቼም አባት ነና ብያል አላኩብህ ለምን ቀረ? በጨረሻ ሰዓት ነው የተናገርሽው። ሰው ምንም ልብስ እንኳን አጥቦ ደርቆ በማይለብስበት ሰዓት እኮ ነው የተናገርሽው። እንደዚህ ነው እንደ ሰው ሽምግልና እንደዚህ በዛን ቀን ነው እንደሚጠራው? ሰው ቀደም ብሎ ጠርቶ ነው ይሄን ነገር የሚናገረው። አንቺ ዕለት 3 ቀን 2 ቀን ሲነግረው ሰተሽ እኔ አልሰማሁም፣ ወዲያውንም አልሰማሁም። ሆን ብለሽ ነው እንደዛ። እሱ ሂዶ ይነገረው፣ ለማንኛውም ይስማ አለኝ። ይሄን ነገሩን የሚቸገረኝ ብዬ ነገረክ አይደል እንዴ? በቃ ቆይቶ እናንተ ጋር አንደዋወል በምን የምንገናኘው ነገር የለም። አቆይቶ ነው የነገረኝ ማለት ነው። ወይም አቆይቶ ነግሮኝ ነው ያለው እሱ፣ ወይም አንቺ ቀስ ብለሽ 3 ቀን 2 ቀን ሲቀረው ነግረሽ ነው ማለት ነው እንጂ ሙሉ በሙሉ የጉዳዩ ያስከው ራስ እናንተ ይቅርታ አድርጉልኝና እኛ በእናንተ መካከል ገብተን ነገሮችን እንትን ማለት አንፈልግም። ግን እናንተ እንደ ቤተሰብ በራሳችሁ ምክንያት ተለያይታችኋል። ባልና ሚስትነታችሁ ቢቀርም በመካከላችሁ ያፈራችሁት ልጅ አለ፣ ልጆች አሉ፣ ከዛም ባለፈ ንብረት አለ።
ስለዚህ እናንተ እየተገናኛችሁ ነገሮቻችሁን ወደዛ የእናንተን ጸብ ወደ ጎን ትታችሁ ነገሮች ላይ አትኩራችሁ ልጆቻችሁ ላይ አትኩራችሁ ብትነጋገሩ ኖሮ ዛሬ እዚህ ላይ አንደርስም ነበር። እውነት ለመናገር ይሄንን ባህላችሁ ማድረግ አለባችሁ። አሁን ብቻ አይደለም ከዚህ በኋላም ባለ ህይወታችሁ እናንተ እየተገናኛችሁ ስለ ልጆቻችሁ ስለ ንብረታችሁ ስለ ብዙ ነገር መነጋገር መልመድ አለባችሁ። እኛ አሁን እሱን ልንወቃቀስ ሳይሆን ከምንም በላይ አጓግቶን የምንጠብቀው የዲኤንኤ ውጤቱ ነው። የዲኤንኤ ውጤቱ ላይ አትኩረን ብንነጋገር ይሻላል። ስለዚህ እንደው ለወጣቶቹ ጥያቄ ላቅርብላቸው ለአንዴና ለመጨረሻ ጊዜ በመካከላችሁ ልጅ ተፈጥሯል። እህትና ወንድም ሆናችሁ ብትገኙ የጽንሱ እጣ ፈንታ ምንድነው የሚሆነው? አሁን እንዳልኩ ውጤቱ ያ ሆኖ ከተገኘ እኔ እንጃ አሁን ለማሰብ ራሱ ይከብዳል። አሁን ወሬው እንኳን አስብ ከእህትና ወንድም የተወለደ ልጅ ሲባል ወሬው እንኳን በጣም ከባድ ነው። ለሷም ቢሆን ለኔም ቢሆን በጣም ከባድ ነው። እንደምታየውን አጎትም አባትም ሆኖ መኖር በጣም ከባድ ነው። ገብቶሃል? እኔ የጽንሱን ሁኔታ እኔ እንጃ አሁን እኔ በኩል አላሰብኩም። አሁን ሆኖ ቢገኝ እንኳን ምን እንደምናደርግ እኔ እንጃ። ማሰብ ያለብን መወሰን ያለብን ሰዓት ላይ ነው። ምክንያቱም ከዚህ ውጤት በኋላ ምንም ቁጭ ብለን የምንነጋገርበት አጋጣሚ ላናገኝ እንችላለን እና ምንድነው የሚሆነው የጽንሱ እጣ ፈንታ? እኔ በእኔ በኩል ምንም ያሰብኩት ነገር የለም፣ ግን አላቅም ወይ ወልጅ ያሳድጋለሁ እንጂ እንዴት እንደዚህ አይነት ነገር በስመ አብ ወልድ ምን ነው አንቺ ከወንድምሽ ኧረ አያርገው ምን አይነት አነጋገር ነው? ምን አይነት አንተ መዘዝ የኔ አይደለም። ምን አይነት ችግር ነው የምታወሩብኝ? ጭራሽ ቆይ ለምን አትረዱኝም ታዲያ? እኔስ ታዲያ ማይሆን ነገር ውስጥ ልግባ? በፍጹም ሊሆን አይችልም። እሺ እንግዲህ ይሄ በጣም የእናንተን ውሳኔ የሚጠይቅ የእናንተን ዋይዝነት ትልቅነት የሚያሳይ ነገር ነው። ማድረግ ያለባችሁ ነገር ነው። ከምንም በላይ ግን እንግዲህ ሲልድ ሆኖ የመጣው ውጤት ነው። ከምንም በላይ አጓጊው ነገርና በእናንተ ፊት ይህንን ውጤት ከፍተ ነው የምናነበው ነው የሚሆነው። እንግዲህ ውጤቱን ወደ ማንበብ እንሄዳለን። ከዛ በፊት ግን እንደው ለቤተሰብም አንዳንድ ጥያቄ ልጠይቃችሁና የመጨረሻ ጥያቄ እናደርገው። አያደርግባችሁ የሁላችንም ጸሎት የተመልካችም ጸሎት እነዚህ ልጆች ወንድምና እህት ሆነው አይገኙ ነው። እናንተስ ምን ትላላችሁ? አቶ ዘለቀ እንግዲህ ከመጀመሪያ ጀምሮ እርሶ ልጆቹ ወንድምና እህት መሆናቸውን እርግጠኛ ሆነው እየነገሩ ነውና ይሄ ውጤት ምን ይሆናል ብለው ያስባሉ እርሶ? እኔ ይሄ ውጤት ባይሆን ጥሩ ነው። የነገረች ባለፈውም ስታወራም የነበረው የሱ አይደለም ከሌላ ነው። እሱ እየመጣ እየሄደ ነበር። እኔ ከዛም በኋላ ነው ከሌሎች ሰዎች ጋር ግንኙነት አለኝና የሱን ጽንስ አስወርጄዋለሁ ስትል ነበረ። ስለዚህ እውነት ሆኖ ቢሆን ኖሮ ይሄም ልጅ ወደ መስመር ገብቶት ወንድማችን ይሆናል። ያለውም ነገር እስከዛሬም ድረስ የነበረው ያው ሀዘኑም ወደ ደስታ ተቀይሮ በዛ ይቀጥላል ብዬ ነው እንትን እምለው። ባይሆን ከሆነ ደግሞ ምንም ማድረግ አይቻልም። ያው መቼም በሀገራችን በባህሉ መሰረት ይሄ እንግዲህ ያው ስተት ነውና በስተቱ መሰረት ከስተቱ ታርሞ ያው ዝምድናን እህትና ወንድምነትን ይቀጥላል። ሁለቱም የኔ ልጆች ናቸው። እንደ አዲስ እንኖራለን ብዬ ነው እንትን ምለው። ግን ባይኖር እመርጣለሁ። እኔ እንደው ውጤቱ ትክክለኛ ባይሆን እመርጣለሁ። ትክክለኛ ከሆነ ደግሞ ምንም ማድረግ አይቻልም። እንግዲህ የተጸነሰም ልጅ ደግሞ እንግዲህ ምን እናደርጋለን? አስወጡ አይባልም። በእግዚአብሔርም ዘንድ ኃጢአት ነው። እኔ እንጃ ይሄ ነገር ለኔ መስቀለኛ ጥያቄ ነው የሚሆንብኝ ለራሴ። እስኪ እንደው እነሱ የሚሉት ካለ ደግሞ እስኪ ከእናቶቻቸው እንስማ። እሺ ውጤቱ ምን ይሆናል ብለው ይገምታሉ? ውጤቱ እንደተባለው ባይሆን እህትና ወንድም ባይሆን የተሻለ ነው። ለልጆቻችንም ህይወት ቀጣይ ህይወታቸው ጭራሽ ባይሆን ጥሩ ነበር። ጭራሽ ሊሆንም ደግሞ አይችልም። ወንድምና እህት ሊሆንም በፍጹም አይሆንም ነው ብዬ የማስበው። ሆኖ ቢገኝ ከባድ ነው።
ለሁሉም ነገር በጣም ከባድ ነው። በተለይ ለልጆቹ ጽንሱስ እንዴት ይሆናል? እናሳድገዋለን ወይስ ምን ይሆናል? እስኪ ለማንኛውም ውጤቱን የምናየው ነው የሚሆነው እንጂ ያለው ነገር ከባድ ነው የሚሆነው። ባይሆን ግን እንጸልያለን ጸሎታችንን ቢሰማንና ባይሆን ወንድምና እህት ባይሆኑ የኔ ሐሳብ እንዳይሆኑ ነው ባይሆኑ የተሻለ ነው። እስቲ ይሄ ውጤት ምን የሚሆን ይመስሉታል? እርሶ ጋር ልምጣ ማዘር። እንደው በጣም ከብዶኛል። በጣም ያው ድራሱ ጭንቀት ላይ ነኝ። ወረቀቱ ውስጥ ተመሳለ እኔ እንጃ እኔ ስለቴን እንዴት እንደማስገባ ባይሆን ደስ ይላል። እኔ ምሩ የተጨንቁ ነው ስለቴን ለመድኃኒዓለም ነበር ማስከ በቃ አትዘኝማ እየታይ እንደዛ አትበይ። ከወደ ምንም ማድረግ አይቻልም። አሁን ከነሱ መለያየት ብቻ ሳይሆን የጽንሱ በጣም አይምሮዬም ጭንቅላቴም ትክክል አይደለም። ከአካባቢም ሰው ብላስ ብዙ ነገር ሆኛል። ከሰው ማይን ርቄ መሄድ ነው የፈለኩት። እዛ አካባቢ ምኖር አይመስለኝም። እስቲ ለማንኛውም እግዚአብሔር ነው የሚያውቀው። እሺ እንግዲህ ውጤቱን ሰምተን ከዚህ ጭንቀትኛ ራሱ ብንገላገል የተሻለ ነው። እሺ ውጤቱን ወደ ማንበብ እንሄዳለን። የሁለታችሁ ሐሳብ ወሳኝ ነው። ውጤቱ ምን ይመስላል? አጠራጋ ነገር ውጤቱ እንግዲህ ከሁለቱም በኩል እንደሰማ ነው። አሁን ከማዘር በኩል ያለውን ስሰማ የሚሆን አይመስለኝም። ያው ከማዘር በኩል ብዙ ነገር ሰምታል። ከዚህ በፊትም ሌላ ወንድም ጋር ምናምን ግንኙነት እንዳላት ምናምን ብዙ አውርታለች ማዘር እና ከዛ አንፃር ስናየው የሚሆን አይመስልም። እንደው ፈጣሪ ባረገውና ባይሆን የተሻለ ነው ብዬ ማስበው። እሺ አንቺ ምን ከመጀመሪያው በቃ ይሁን እንዳይሆን ነው የምመኘው። እሺ ሁላችንም በጉጉት የምንጠብቀው ውጤት እንግዲህ ደርሶናል። ሁላችሁም እያያችሁ በእናንተ ፊት ነው እንግዲህ ይሄንን እሽጉን እየከፈት ነው። ይሄ ውጤት እንግዲህ ሁላችሁም እንደምታስታውሱት የመጀመሪያ ቀን ስንገናኝ በሰጣችሁት ናሙና ላይ ተመስርቶ የመጣ 1 2 3 ገጽ ነው። እንግዲህ ከሶስቱ ገጽ አንዱ ላይ አጠቃላይ የውጤቱ ሁኔታ በዝርዝር ሰፍሮ ይገኛል። እንግዲህ ውጤቱን ለሁላችሁም የማነብ ነው የሚሆነው። እንደሚከተለው አነባለሁ። እሺ እንግዲህ እንደምታዩት ከላይ የምርመራ ተቋሙ ስምና ማህተም ያለው ነው። በራስጌም በግርጌም ማህተም ታጅቦ የመጣ ውጤት ነው። እንደሚከተለው አነባዋለሁ። በሄኖክ ፍቃዱና ሳራ ዘለቀ ወንድምና እህትነት ግንኙነት መኖሩንና አለመኖሩን በዲኤንኤ ምርመራ ለማረጋገጥ ሄኖክ ፍቃዱና ሳራ ዘለቀ በአካል ቀርበው በላቦራቶሪ ባለሙያ የሰጡትን ከአፍ ውስጥ የተሰጠ የምራቅና የጉንጭ ህዋስ ተመርማሪ ህዋስ ናሙናዎች ናቸው ይላል። የምርመራው ውጤት እንደሚከተለው ይነበባል። የሄኖክ ፍቃዱና የሳራ ዘለቀ ዘረመል ተመርምሮ ከውጤት ላይ ተደርሷል። በዚህም መሰረት የተጠየቀው ምርመራ ሄኖክ ፍቃዱና ሳራ ዘለቀ ወንድምና እህት መሆን ያለመሆናቸውን እንድንለይ ነው። በዚህም መሰረት ይህ ናሙና ተወስዶ በተደረገ ምርመራ ሄኖክ ፍቃዱና ሳራ ዘለቀ ወንድምና እህት መሆን ያለመሆናቸውን እንድንለይ በዚህም መሰረት ይህ ናሙና ተወስዶ በተደረገ ምርመራ ሄኖክ ፍቃዱና ሳራ ዘለቀ ወንድምና እህት የመሆን እድላቸው 99% ነው ይላል። ስለዚህ ወንድምና እህት ናቸው።